የሉል እግዚአብሔር ሰላም ከሁላችሁ ጋር ይሁን በሁላችሁም ማድሮ ይኑር የድንግል ማርያም ምልጃም አይለያችሁ። ዛሬ የምናስበው የእኩለ ጾሙን አጋማሽ ወይም የእኩለ ጾሙን ቀን ደብረ ዘይት ነው። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው፣ ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው 3000 ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት። በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ። የመምጣቱን ምልክት ነገረን። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የእኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ላይ ምን ብሎ ይናገራል? አምላከ አማልክት እግዚአብሔር ነበበ ወጸውአ ለምድር ይላል። የአማልክት አምላክ እግዚአብሔር ተናገረ፣ እነሆ ምድርንም ጠራት ይላል። እግዚአብሔር ሰጋሃደ ይመጽ፣ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክንህ ያረምም ዝም አይልም አለ። ያኔ እንደመጣ እንደተተፋበት፣ ያኔ መጥቶ እንደተቀለደበት፣ ያኔ መጥቶ እንደተሰቀለ፣ ያኔ መጥቶ ልብሱ እንደገፈፉት፣ ያኔ መጥቶ ተጠማው ቢል ሐሞትና ከርቤ እንደሰጡት፣ ያኔ ሾህ አክሊል እንደደፉበት፣ ያኔ እጆቹን እንደቸነከሩ፣ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ፣ ምን አይነት ትዕግስት ነው! ቀንድ እያለ የማይዋጋ በግ ምን አይነት ትዕግስት ነው! በሸላቾቹ ፊት ዝም የሚል አለ። ነብዩ ኢሳይያስም ተነበየ፣ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ ከትውልዱ ማን ያስተዋለው? እንደተቀሰፈ ቆጠርነው፣ እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቀበዝብዘን ነበረ፣ በሱ መገረፍ በሱ ቁስልኛ ተፈወስን። ይሄን ግን ከትውልዱ ማን አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ። አሁን ሲናገር ዳዊት ወአምላክንህ ያረምም ዝም አይልም፣ ለፍርድ ይመጣል። ዝም አይልም ማለት ነው ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኝ ያሉት እናንተ አባቴ ብሩካን ይላል፣ ኑ ሃቤ ብሩካኑ ለአቡየ። በግራ ያሉትን ምን ይላል? ሁሩ እምኔ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው፣ የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች። ምድራችን